ሀይሚዬ እኔ ውድ ያለቀሰች ማለት ነው። እንግዲህ የብሩኬ ውለታ በዝቶብኛል በጣም ማለት የጸጸት ስሜት ውስጥም ነች። በነገራችን ላይ መጨረሻ ላይ ደስ ነው አለች ሀያችሁ ስትታወቅ ምናምን ማለት ነው። እና ለማንኛውም ውዶቼ ዛሬ እንግዲህ ሀይሚዬ ብቻን መኖር አልፈልግም ያ ቤት ውስጥ ውዶቼ። ግን ያንዳንድሽ ማለት ነው ሀይሚ ለጥቅም ነው አሁን ጥቅም ቤት ስለሰጣት ገዝቶ ስለሰጣት ልትመለስ ነው ወደ ብሩኬ ስትሉ ነበር። ዛሬም ስታሟት ነበረ፣ ሌሊትም ስታሙ ነበረ። አንዳንድ አላችሁ ሀይሚ የሚጠሏት ማለት ነው። እኔ ውዶች ለማንኛውም ዛሬ እንግዲህ በምንም ቢሆን መለሰችላችሁ ማለት ነው። እንግዲህ የገባችሁ ካላችሁ ስማርት ሆናችሁ የኔ ቅመም ማለት ነው፣ የኔ አዋቂ። አዎ ሴት ልጅ አይደለኝ ጥቅመኛ አይደለኝ ያለች ነበረና ይሄ መልስ ለእናንተ ነው ማለት ነው። ሀይሚ ጥቅመኛ ናት፣ ቤት ስለገዛላት መመለስ ትፈልጋለች፣ ልትመለስ ነው ስትሉ ነበርና አንዳንድ ሴት ሆናችሁ እነሱ ስራ እየሰራው ነው፣ አንዳንድ ነገርም ልትማሩ ትችላላችሁ። በእርግጥ የሚከፉም አሉ። ለምን እነሱን ደስታ ስለሚፈልጉ ነው በነገራችን ላይ ና ውዶቼ እንግዲህ ዛሬ እነ ብሩኬ ቪዲዮ ለቋል እንዳያችሁ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁልኝ? አለው እግዚአብሔር ይመስገን። ቪዲዮ ከወደዳችሁ ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። እንግዲህ ሀይሚዬ ተከፍታለች። እንግዲህ እንኳን እሷ አይደለም እንኳን እሷ አጠገቡ ብሩኬ አጠገብ ያለችው አይደለም እኛም እንመሰክራለን። የብሩኬ መልካምነት ጥሩ ነው። በጣም ለሴት ልጅ ያለው ክብር ትልቅ ነው በነገራችን ላይ ና ሴት ልጅ ማስቀየም አይፈልግም፣ ማስከፋት አይፈልግም። እና እንግዲህ ሀይሚን ያስለቀሳት ምንድን ነው? ፍቅር ነው ወይ ስጦታ ስለሰጣት ነው የምትሉ አላችሁ። አይደለም መልካምነት ነው አሸነፋት ማለት። ተጣልቶ ባሉ ሰዓት ማንም ወንድ ያደርግም በነገራችን ላይ ና እሱን የገረማት እሱን ባላጣ ደስ ይለኛል ያለች ነው ሀይሚዬ የኔ ቆንጆ። እሱ እኮ አሁን የሰው ልጅ አይደል ቢሳሳት ራሱ ተቀበይ፣ ምንም አይደለም ማለት ምንም አይደለም። ያው ተሳስቶ ሊሆን ይችላል፣ ያልተረጋገጠ ነው። ሲቀጥል ቾክለሽ ነው ውሳኔ ወሰንሽው ብዬ ነው የማስበው። እና የምትወጂ የምታፈቅሪ ሰውማ በቀላሉ ማጣት የለብሽም ብዬ ነው የማስበው። በእርግጥ ለማመን ይከብዳል። በተለይ እኛ ሴቶች ያው ከልብ ስንወደው ከልብ ነው እና ስንጠላም ከልብ ነው የምንጠላው። እንደዛ ሆኖባት ነው ብዬ ነው የማስበው። ለማንኛውም ስራ እየሰሩ ነው ልጆቹ። ኢማኑን ነገ ደግሞ ትልቅ ሰፕራይዝ አለ ብሩክዬ ማለት ነው። ጀግና ማለት ነው፣ የቡታጅራ ጀግና። የስራ የምትንጫጫ ዳሚ ማለት ነው። ለምን ይሰራሉ የምትሉ ይስሩ። ምን ታመጡ? አዎ ምን ታመጡ? ሌላ ዝሙት የሚሰራ አለ እንዴ? እነሱ እኮ ምንም አላደረጉም በነገራችን ላይ። እኔ የሚሰዳደቡ ነገር የለም። ገባችሁ አይደለም? እና ላይክ አርጉ ቪዲዮን ደግሞ እሺ፣ ከወደዳችሁ ላይክ አርጉ። ብሩክ የምትሰድቡ ማላችሁ አትሳደቡ። ዞሮ ዞሮ ይኸው እናንተ ትሳደባላችሁ፣ ትራገጣላችሁ፣ ትዘገዝጋላችሁ። ይኸው አብሮ ነው መጡት ተሳስቆ። ገባችሁ? ነገ ደግሞ ትልቅ ሰፕራይዝ አለ። ቀሪ የኛ ነን ውዶቼ። ወዳችኋለሁኝ፣ አከብራችኋለሁኝ። በሰሩ ቪዲዮ አስታልስ ትችላሉ። ከዛ ውጭ ግን አልሰድባችሁም። ለምን እነሱ ትክክል ነው ብሎ እስከሰሩ ድረስ እኔ ምን ቤት ነኝ? ገባችሁ አይደለም? ስለዚህ ሀይሚ ጥቅመኛ ናት፣ ቤት ስለገዛላት ነው ትላንትና መመለስ ትፈልጋለች ብላችሁ ስታውሩ ነበረ። ለእናንተ እንግዲህ መልስ ሰጥታለች። ከገባችሁ ስማርት ሆናችሁ ነው በነገራችን ላይ። አዎ ሀይሚ እውነት ጥቅመኛ ሆና መሰላችሁ? ለእናንተ ነው መልስ የሰጠችው። ጎበዝ ማለት ነው። ገባችሁ? ለእናንተ ነው ከገባችሁና ዝም ብላችሁ በሰው ህይወት ገብታችሁ የምታወቁ ሀይሚ እንደዚህ ናት፣ ብሩኬ እንደዚህ ነው። እና የሰው ልጅ ነው ያጠፋል። ልታረቁ ይቅርታ ልታረግ ትችላለች። ገባችሁ አይደለም? አዎ ዝም ብላችሁ ጥሩ አይደለም። ለማንኛውም ሀሳቤ ሰርቋል ሰዎች የመጡብኝ ጋይዝ። እና መጨረሻ ላይ በጣም ናሳቀች። እንታወቅ፣ ከዚህ በኋላ እንታወቅ፣ ከእንደገና እንታወቅ፣ እንጠባበስ፣ እንቸናቸን አለች ሀይሚዬ። አዎ እንደዛ ነው፣ እውነት ነው። ማሳደስ ይቻላል እኮ በነገራችን ላይ እንደዚህ ፍቅር ማሳደስ ይቻላል። አዎ ገባችሁ አይደለም? ስለዚህ ተረጋጉ ለማለት ፈልጋለሁ። ቤቱም ተቀብላለች። አትቀበልም ስትሉ ነበር፣ ትቀበላለች ሀይሚዬ። እሱ ፈልጎ ነው ያደረገላት። ስለዚህ
በእርግጥ በጣም መልካም ልጅ ነው ብሩኬ፣ እውነት ለመናገር በጣም የዋም ነው። እኔ ጥሩ ልጅ ጥሩ ልብ አለው እና በቃ ቂም ያዘ ምንድን ነው ያኛ ነገር ነው። ባለፈው ጋሼ ፊት ለፊት ስለምናተን ነበረ፣ እሱ ነው ትንሽ አስከፍቶኛል ያለ ነበረና ኢንዌስ አትከፋ ቡራችን ተስማምታችሁ አንዱ ነው ወስኛለሁ ያለ ነው። እውነታው በሀይሚ ትጨክናለህ ቡራዬ፣ በሀይሚ ጨክነን። ኧረ ተው ተው አጨክንባት። እቺ እውነት ስንጭ እምቦቅቅላ ግን እኮ ህፃን የ12 ህፃናት መስለን ፊቷ ስታዩት ጋይስ አትመስልም? እኔ ግን ትመስለኛለች ስለምወዳት መሰለኝና ለማንኛውም ወዶቼ ቪዲዮ ከወደዳችሁ ላይክ አድርጉ። የቤትን ሀሳቤ ሰርቆኛል፣ ሀሳቤ ተሰርቋል ጋይስ። ሰዎች ቅርብ ነው ድምፅ ስለሰማው ነው እና ውዶቼ ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ ነገ ይመጣሉ በእነሱ ዙራ እግዚአብሔር ከፈቀደ ከተመቸኝ እና ቪዲዮን ከወደዳችሁ ላይክ ሰብስክራይብ አድርጉ፣ አበረታቱ የኔ ውዶች ማለት ነው። ወዳችኋለሁ ሁላችሁም፣ አመሰግናለሁ ላይክ የምታደርጉት። ቴንክ ሶ ማች። ባይ ባይ።